አቅቶኛል ከአቅሜ በላይ ስለሆነ ነው። በጣም ይቅርታ። ይህን ውሳኔ መወሰን ወይም በሰው ፊት ያንን ነገር መናገሬ በጣም ነውር ነው። ወይ ነገ ወይ ከነገ ወዲያ መምጣት አይቀርም። በቃ ግን እኔ ወይ ነገ ወይ ከነገ ወዲያ መምጣት አይቀርም። በቃ ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ። ዛሬ በጣም በሚገርምና በሚያሳዝን ቪዲዮ ነው የመጣሁትኝ። በጠዋቱ የነ አብርሽ ቤት ጋሽዬ ጋር ሰው ተሰብስቦ ሰው ሄዶ ነበረ። የሄዱትም ደግሞ የሩታ ቤተሰቦች ናቸው። ልጃችንን እስከ መስቀል ድረስ ወደኛ ካልመጣች የራሳችንን የሆነ እርምጃ እንወስዳለን፣ በዚህ ደረጃ ሚዲያ ላይ እንደዚህ የሆነች እያየን በማለት ሰው ሽማግሌ ልከው ነበር ወደ ሩታ ቤተሰቦች ቤት ማለት ነው። እንግዲህ ጋሽዬም ነገ ወይም ደግሞ ላይክ አሁን ዛሬ ምንድን ነው? ዛሬ ማክሰኞ ዛሬ እሮብ፣ ሐሙስ፣ አርብ ያለው ግን አርብ ወይም ቅዳሜ ይሄዳለሁ። ምክንያቱም ታውቃላችሁ መስቀል እየደረሰ ነው እና ትራንስፖርትም ስለማይገኝ ትንሽ የተጠባበቀ መንገዶችም ስለሆኑ ሁሉም ወደዛ አካባቢ ስለሚሄድ ለበዓል መንገድ ስለማያገኝ ከወዲሁ ደረስ ብዬ እመለሳለሁኝ፣ ካልሆነ ሩታን ይዣት እመጣለሁ ብለዋል። ነገር ግን አብርሽ ሲደወልለት ስልክ አያነሳም። ጋሽዬ በስልክ እሱን ለማግኘት ሞክረዋል። እንደሚሄዱ ግን ያው ግልጽ ነው ተናግረዋል። ምክንያቱም እየተረበሸ ያለው ነገር በጣም ከባድ ነገር ነው። ከሄርሜላ ጋር ደግሞ በመኪና ጋቢና ላይ ቁጭ አድርጓ ሲንሸራሸሩ በትላንትናው ሌሊት ሀያት አካባቢ ላይ ታይተዋል ማለት ነው ጋይስ። ሁለቱ ሄርሜላና አብርሽ ጋቢና ላይ እሷ ቁጭ ብላ ማለት ነው፣ እሱ እየነዳ በመኪና ሀያት አካባቢ ሲንቀሳቀሱ ነበር። ይህንንም ያየ ሰው አለ እና ልጁ ይመስለኛል አብርሽ ከትዳሩ ይልቅ ወደ ሄርሜላ እያመዘነ ያለበት ምክንያት ከሄርሜላ ፍቅር ይዞት ሊሆን ይችላል ብዬ ነው ማስበው። እውነት ለመናገር ሩታ በጣም እየበደላት ነው። በጣም እሷ ከዚህ በፊት አጥፍታ ሊሆን ይችላል፣ ግን በዚህ ሰዓት ግን እንደ አብርሽ የቀዘነብን የለም፣ እውነቱን ስነግራችሁ ማለት ነው። ምክንያቱም እቺ ሴት በቃ ትዳሬን አልፈልግም ማለች፣ ፍቺ ጠየቀች። ቤተሰው እንዲፋቱ አይፈልግም። በተለይ የአብርሽ እናት አባት እንዲፋቱ አይፈልጉም፣ በፍጹም አይፈልጉም። ገባችሁ? እንዲፋቱ አይፈልጉም። ነገሮችን ለማስተካከል ነው። የአብርሽ እናት በእርግጥ እንዳያቻቸው ዝምተኛ ናቸው፣ ብዙም አይናገሩም። የአብርሽ አባት ግን ቀልጣፋ ናቸው። ሰው እሳቸው መጥተው ነገሩን ለመፍታት ይሞክራሉ። ሩታ አሁን ያለችበት ሁኔታ ገንዘብ የላትም፣ ምንም የላትም። የነበረችበት ቤት ራሱ የቤት ኪራይ እንደደረሰባት መረጃ ደርሶኛል ማለት ነው። አይዞሽ የ1 ወር የቤት ኪራይ እኔ ከፍልልሻለሁኝ፣ ምንም ችግር የለውም፣ አትጨናነቂ፣ አታስቢ፣ ምንም ነገር ማለት ነው። እንደነገርኩሽ ሩታ ይሄን ቪዲዮ በእናታችሁ በምትወዱት ይዣላችኋለሁ። ለሩታ ሼር አድርጉላት። ሩታ ራስሽን አዘጋጂ፣ ራስሽ ላይ ብቻ ስሪ፣ ፎከስ አድርጊ። ስለ የቤት ኪራይ እንዳትጨነቂ። የ1 ወር የቤት ኪራይ ማንም ይከፍልልሻል። አንቺ ብዙ ነፋ አድናቂ ነው ያለሽ፣ እንዳትጨነቂ። ለቤት ኪራይ ስበብ ተደርጎ አንቺ የበታች ሆነሽ ማንም ሰው እንዲገላምጥሽም እንዲጫወትብሽም ስለማንፈልግ ማለት ነው። ኦኬ፣ ስለማንፈልግ ሻንጣ አዘጋጂ፣ ለልጅሽ ልብስ መታቀፊያ ምናምን የሚሆን ነገሮችን አዘጋጂ። ሬዲ ሆኝ ሪላክስ አድርጊ። በቃ እረፍት አድርጊ፣ ለራስሽ አትንገብገቢ የኔ እህት። ኦኬ እሺ። ተቃጠለች እኮ ተቃጠለች። የመጣ ሁሉ ያንገባግባታል። ይሄ ማነው? ቡራ ነው ብሮ ከሚባለው እና ደግሞ ቡራ ነው ማነው የሚባለው ከእነሱ ጋር የሚሰራው ልጅ ስሙ ጠፍቶብኝ ነው። ብሩክ ማለት የሃይሚን አይደለም። እሺ የሃይሚ ቡቡዬን በጣም ነው የምወደው፣ እሱን አይደለም። ሃይሚዬና ቡቡዬን አይደለም፣ ያኛው ብሩክ የሚባለው ልጅ ማለት ነው። ከባለፈው ከአብርሽ ጋር ሊሄድ ነው ያለው እሱ፣ ይሄ ወስላታው ማለት ነው። በሚገርማችሁ ነገር አስመሳዮች ናችሁ፣ አስመሳዮች። ትናንትና እንኳን አብርሽ የነ ዳኒ ቀለበት ላይ ምንድን ነው የተናገረው? ተጠናንታችሁ ከተጋባችሁ፣ እነሱ እኮ 10 ምናምን ዓመት እኮ ነው የቆዩት በጓደኝነት 10 ምናምን ዓመት። ስንቴ ነው ቀለበት ያደረጉት እነሱ ራሱ? ስንቴ ነው ሽማግሌ ላቁት? የምትፎግረውን ፎግርሽ አብርሽ ተብዬው ማለት ነው። ስንቴ ነው እነ ዳኒ ቀለበት ያደረጉት? እነ ዳኒ እኮ ዳኒና ጽጌ እኮ ነፍ ጊዜ እኮ ነው ቀለበት ያደረጉት። እኛ እንኳን ስናቃቸው ገና 6 ሳንወጣ ኢትዮጵያ እያለን ነው የምናውቃቸው። በትንሽዬ ስልክ እያየናቸው ቀለበት ሲያስሩ ሽማግሌ ሲላላኩ ነው ያየናቸው። የትኛው ነው አስተማሪ ነው የነሱ ብለክ አብርሽ አሁን የዛ ሰዓት ላይ አስተያየት ለመስጠት የሞከርከው? አፋለኝ ብለክ ታወራለክ? ኧረ ሼም ነው፣ የእውነት ሼም ነው። ሼም ነው። ምን ነው ሩታ መጥፎ ለማስመሰል ነው? ሩታ መጥፎ ለማስባል ነው ይሄ ሁሉ የምትራመደው የምትደክመው? ሩታ ማንም መጥፎ ቢላት ማንም ምንም ቢላት ምንም የሚያመጣ ሰው የለም። አውርቶ ሰው ዳር ይቀራል። ኦኬ ዳር ይቀራል። ሌላ ምንም የሚመጣ ነገር የለም። መስቀል ነው። መስቀልም ምክንያት አድርገሽ ቤተሰቦችሽ ጋር መሄድ አለብሽ። አብርሃም ፍቺ ወረቀት አልቀበልም ካለ በቃ ተይው፣ ይቅርብሽ። አንቺ ከሱ ጋር አትጨቃጨቂ። እሱ የፈለገው ነገር ምክንያቱም ፍቺውን ይፈልገዋል። አብርሽ ፍቺውን በደንብ ነው የሚፈልገው፣ ከሄርሜላ ጋር ሸሼ ገዳሜ ማለት ስለሚፈልግ ማለት ነው። ሌላ ምንም አዲስ ነገር የለም። ሌላው
ሁላችሁም ከሩታ ጎን ሁሉ ሴት የተባላችሁ በሙሉ ማለት ነው። በቃ ሴት የሆናችሁ በሙሉ ሩታ አታሳዝናችሁ። 30 ደቂቃ እኮ 27 ደቂቃ እና 30 ደቂቃ እኮ ቪዲዮ ሲያሰሯት አቁመው እኮ ነው የሚያሰሯት። የእውነት ቆማ ማለት ነው። አስባችኋል? 30 ደቂቃ ቆማ ማውራት ማለት ለአንድ ነፍሰ ጡር ሴት ምን ያክል ከባድ እንደሆነ። ስለዚህ አቶ አብርሃም ለሩታ የማያዝን ሰው ነው። የማያዝን ሰው ነው። አያዝንም። በጭራሽ ሊያዝን አይችልም። አያዝንም። በቃ አያዝንም። ስለዚህ እኛ ጋሽዬ እናከብራለን፣ ሪስፔክት እናደርጋለን። ጋሽዬ መጥተው በቃ መለያየትም ካለባቸው ማስታረቅም ካለቦት የመጨረሻ ጊዜ ይሄንን ለእርሶ ሰተኖታል። አደራ ይምጡ። ልጆት ከቁጥጥር ውጪ ውሏል። ምንም ነገር አይሰማም። እሱ ያለውን ትክክል፣ ሌላ ያለው ትክክል አለም። እሱ የሚያደርገው ጥፋት አይደለም፣ ሌላ ሰው የሚያደርገው ግን እንደ ጥፋት ነው የሚመለከተው። የሩታ ጥፋት እኔ ምንም አልታየኝም። እሱ ትዳሩን አላከበረም፣ ለቤቱ ታዛዥ አልሆነም። ስለዚህ የሚጠየቀው እራሱ ነው። ከዚህ በኋላ እንደውም ማለት ነው አብርሽ አንፋታህም እስከ ጥግ ድረስ። እንደውም ገና በአንተ ምክንያት የሴቶች ማህበር እናቋቁማለን። ሴት የሆነ ሁሉ ሴትን እንድትደግፍ ነው የምናደርገው። ይህን ደግሞ እናረገዋለን። አትጠራጠር። ኦኬ፣ እንዳትጠራጠር። ሌላ ምንም ልክ አልችልም። ሌሎቻችሁ ግን የምሬን ነው የምላችሁ ሩታን እየዘቀዘቃችሁ የምትሰድቡ ወዮላችሁ።